እንዴት አደራችሁ? ሰላም ናችሁ? ያው የቃሊም ማህበረሰብ ብዙ ጊዜ በስብሰባም በምንም የማናገኘው ያው በተግባር ስለምናሳየው ነው አይደል? እውነት አይደለም? አዎ። ከቅርብ ጊዜ በኋላ የክልሉ ርዕሰ መስተዳድር ምክትሉ መጥቶ ሲያወናብር ነበር። እዚህ ቦታ ተሰብስቦ ሲያወናብር ነበር። እንደማይለቁ እንደሚያጠፉ ምናምን እዚህ ሰብስቦ እናንተን ሲያወናብር መሬታችሁን ርስታችሁን ሽጠውታል፣ ራያና ወልቃይትን ሽጠዋን እያሉ ይደሰኩሩ ነበር። እናንተ መጀመሪያ አሁን እየታገልን ያለነው ምን ሆነን ነው የሚለውን ማወቅ ያስፈልጋል። ምን ሆነን ነው? ርስት ሸጡ፣ ማንነታችሁን ሽጠው አንስባችሁ ነበር። 2013 ላይ ውጊያ ሲጀመር ራያና ወልቃይትን እናስመልሳለን ብሎ ያ ሁሉ ህዝብ ፋኖ ጋር ሲተም ዋጃ ላይ እንዲቆም ያደረገው ማን ነው? ብልጽግና ነው አይደል? አትገቡም ብሎ እንድንቆም ያደረገን ብልጽግና ነው። አትገቡም ብሎ የከለከለውን ፋኖ ዛሬ ራያ ሽጧን ወልቃይትን ሽጧን እያለ እናንተን ያወናብዳን ከልጆቹ ጋር ያጋጫችሁ። አሁን የዛን ሰዓት የነበረውን ትግልና አሁን ያለ የምንታገለውን ትግል መለየት ያስፈልጋል። ልትለዩት ያስፈልጋል። በዛን ሰዓት የነበረው ትግል የማንነትና የርስት ጥያቄ ነው የነበረው። ያሁኑ ትግል የህልውና ትግል ነው። ያሁኑ ትግል ምንድነው? የህልውና ትግል ነው። ህልውና ምንድነው? ወልዲያና ደሴ መኖር አትችልም ያለ ብልጽግና ስለ ራያና ስለ ወልቃይት ያወራል። እኛ እኮ ደሴ መኖር አትችሉም ተብለናል። ወልዲያ መኖር አትችሉም ተብለናል። ስለዚህ መኖር ስትችል ነው መሬት የምትጠይቀው። መኖር ያልፈቀደልህ መንግስት መሬት እንዴት ብሎ ይፈቅድልሃል? ይህንን በቅጡ መረዳት ያስፈልጋል። ስለዚህ መንግስት የሚያወናብደው ራያ ወልቃይት የሚላችሁ እኛ አሁን የህልውና የመኖር ያለመኖር ትግል ነው ያዝነው። የመኖርና ያለመኖር ትግል ላይ ነው። ስንኖር ነው አይደል? ርስት የምንጠይቀው ስንኖር ነው። ስለዚህ ለመኖር ምን ያስፈልጋል? ይሄን እብሪተኛ አማራ ጠል የሆነ ኃይል መደምሰስ። መቃብሩ ላይ ቁመን ነው ህልውናችንን ማረጋገጥ ያለብን። ጀምረነዋል ደግሞ አይታችሁታል። 9 ዲሽቃ እኮ ነው የቀማን። ቃሊም የነበረው አይደል እንዴ ብሎ ሸሽቶ ያመለጠ አይታችሁታል። 48ኛ 4ኛን ማርከን አሳይተናል። የቃሊምን ህዝብ በተግባር እንጂ በስብሰባ አይደለም የምናሳምነው ምለው ለዛ ነው። 5ኛና 3ኛ ሻለቃን ጥቅምት ላይ ድጋሜ ደምስሰን የተረፉት እኮ በሩጫ እንደርስባቸው ብለን ነው። ሌሎቹ ምን ገዶ ድረስ ተከተልና እነሱ ደግሞ ከአባቶቻቸው የተማሩት ሩጫ ነው። አልደረስንባቸው። ማንንም ሊመጣ እንደማያሸንፈን አሳይተናቸዋል። እንግዲህ ጥላትን በፍጥነት ለማጥፋት እየታገልን ነው። እንደ አማራ ደግሞ ዘመቻ አለ። እሱ ዘመቻ ህዝባችን አብሮ ሆኖ በጥሩምባ ታግሎ ቶሎ ነፃ ወጥቶ ፎይ ብሎ ንግዱን መነገድ አለበት። ሌላው መሳሪያ ያገኘ በሙሉ ተደራጅቶ አካባቢውን መጠበቅ ይችላል። ፍቃድ መጠየቅ ይችላል። ስናይፐርና ብሬን ያገኘ ካሳ ይሰጠዋል። ይሄ ዋርካው ምሬ ወዳጆ ለኛ ያስተላለፈልን ትዕዛዝ ነው ማለት ነው። ከዛሬ ጀምሮ ይሄ አካባቢ ታውቁታላችሁ። ብዙ ጊዜ ጦርነት ቀጠና ነው። ዕቃ ወድቆ የሚገኝበት ገዶ በር ድረስ ዲሽቃ ወድቆ የተገኘበት ቀጠና ነው። ከዛሬ ጀምሮ የምታገኙትን መሳሪያ እየመጣችሁ እዚህ አካባቢ ያው እነሱ አደረጃጀቱን ስለሚሰሩ ንዑስ ወረዳውም ርቋችኋል የሚባል አንድ አስተያየት እየሰማን ነው። ስለዚህ 5ቱ ቀበሌ ንዑስ ወረዳ እዚህ ይሆናል፣ ሰው ይመረጣል ማለት ነው። እዚህ ይሄንን እንድታውቁ ነው። እኔ አላበዛባችሁም፣ ጨርሻለሁ። አመሰግናለሁ።